በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር መምህራችን መጋቤ ሐዲስ ምናለ፣ የተወደዳችሁ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ የሰንበት ትምህርት ቤት ደቀ መዛሙርት፣ የተወደዳችሁ ምዕመናንና ምዕመናት በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንኳን አደረሳችሁ። አሜን። በማያልቀው ምሕረቱ በደላችንን ሳይቆጥር እንዲህ ላለው መሰባሰብ እድል ሰጥቶን ሰማያዊ በረከት እንድንሳተፍ ያበቃን አምላካችን አባታችን እግዚአብሔር ይክበር ይመስገን። ከተወሰኑ ደቂቃዎች የምናከብረውን በዓል ምክንያት ያደረጉ ጥቂት የቅዱሳት መጻሕፍት ሐሳቦችን፣ ትምህርቶችን ለማቅረብ እሞክራለሁ። ይልቁንም ደግሞ በነገው ዕለት ሊቃውንት ያስተምሯችኋል። እኔ ግን ጥቂት ነጥቦች ላይ አተኩሬ አቀርባለሁ። የምትችሉ የእግዚአብሔር ቃል ስለሆነ ትንሽ ተረጋግታችሁ የእግዚአብሔርን ቃል እንድትሰሙ አደራ እላችኋለሁ። ይህ በዓል በዓለ ጥምቀት እግዚአብሔር ራሱን ለዓለም የገለጠበት ዕለት ነው። ለዚህ ነው ዘመን አስተርእዮ የመገለጥ ዘመን ተብሎ የሚጠራው። ለምንድን ነው የመገለጥ ዘመን የተባለው? እግዚአብሔር ተሰውሮ ነበር እንዴ የሚል ጥያቄ ሊያጭር ይችላል። ወገኖቼ፣ ክርስቶስ ወደ እኔና ወደ እናንተ ምድር ሲመጣ በዝምታ ነው የመጣው፣ በስውር ነው የመጣው። የባህሪ አምላክነቱን የዘላለም ገዥነቱን ገና ከጽንስ ጀምሮ ወይም ከልደቱ ለብዙሃን የተገለጠ አልነበረም። በአጭር ቃል ያለ ዘር ሲጸነስ በድንግልና ሲወለድ እጅግ በጣም ጥቂቶች ናቸው ጉዳዩን ያውቁ የነበሩት። አንዷ የተወደደች እናቱ ቅድስት ድንግል ማርያም ነች። ወገኖቼ፣ እሷ ለብቻዋ ነው ልጇን የምታውቀው። ድንግል ማርያም እኔና እናንተ እንደተገለጠልን የተገለጠላት አይደለም። እኔና እናንተ ስናውቀው ያወቀችው አይደለም። የእሷ እናቱ ናት። በልዩ ሁኔታ ስታሳድገው አውቀዋለች። ወገኖቼ፣ ቅዱስ ዮሴፍ ደግሞ እረኞችም ዝርዝሩን አያውቁትም። ጥቂት ነበር የሚያውቁት።
በአርያም ካሉ መላእክትም የቃልን ምስጢር የመምጣት ምስጢር ያወቀ የለም ይላሉ ሊቃውንት። ወገኖቼ በሰማይ ካሉ መላእክት እንኳን የተሰወረ ምስጢር ነበር። ወገኖቼ ለምን ሰወረው? ያለ ዘር መጸነሱ፣ በድንግልና መወለዱ፣ የባህሪ አምላክ ተጸንሶ በጽንስ ደረጃ መጀመሩን ለምንድን ነው እግዚአብሔር በስውር መፈጸም የፈለገው? የመጀመሪያው የምነግራችሁ ነጥብ ይሄ ነው። ተገለጠ ከማለታችን በፊት ተሰውሮ ራሱን በዝምታ ነው ወደ ዓለም ያመጣው። ወገኖቼ ቅዱስ አግናጤዎስ ምጥው ለአንበሳ በረከቱ ትደርብንና እንዲህ አለ። የኢየሱስ ክርስቶስ የጽንስ ነገር የእናቱ የድንግል ማርያም በድንግልና መጽነስ በድንግልና መውለድ የዘላለማዊ ድንግልናዋ ነገር የኢየሱስ ክርስቶስ የሞቱ ነገር በዝምታ በስውር የተፈጸመ ነው አለ። ለዚህ ነው ለምን ተገለጠ የሚለውን ስናይ በዝምታና በስውር ያለ ዘር ተጸንሶ በድንግልና ተወልዶ የባህሪ አምላክ በአንዲት ታናሽ ብላቴና ክንዶች ላይ ታቅፎ በዝምታ ነው የተገለጸ፣ በስውር ነው የተወለደው። ለምን ይህንን ማድረግ ፈለገ? ጥቂት ነጥቦችን ልዘርዝርላችሁ ምዕመናን። እዩ፣ ክርስቶስ ያለ ዘር መጸነሱ በድንግልና መወለዱ በተአምራት በአስደናቂ ተአምራት ወደዚች ዓለም መምጣቱን አጋንንቱ አይሁድን ቢያውቁ ኖሮ ገና በጽንስ እያለ ገለነው እንረፍ ይሉ ነበረ። ወገኖቼ እደግመዋለሁ። በዚህ አስደናቂ ተአምራት የባህሪ አምላክ ተጸንሶ አንዲት ብላቴና በድንግልና ወልዳው አጋንንት አይሁድ ይህን ቢረዱ ይህን ቢያውቁ ምን ሊያመጣብን ነው ብለው ገና እንደተጸነሰ የተወደደች ቅድስት ድንግል ማርያምን ወግረው ድህነታችንን ያስቀሩት ነበረ። ለምንድን ነው በዝምታ የፈጸመው? እናቱን ወግረው እሱም በጽንስ ደረጃ ጊዜው ሳይደርስ እንዳይሞት ነበር በዝምታ በስውር ለማንም ሳይገልጥ የፈጸመው። አንደኛ ጊዜው ሳይደርስ እንዳይሞት። ለምን በዝምታ ለምን በስውር መፈጸም አስፈለገው? የተወደዳችሁ ክርስቲያኖች፣ ሁለተኛው ምክንያት የባህሪ አምላክ በስጋ እንደተገለጠ ያለ ዘር እንደተጸነሰ በድንግልና እንደተወለደ ዲያብሎስን ለማዋረድ ወደዚህ ዓለም እንደመጣ ዲያብሎስ ቢያውቅ ኖሮ ምን ያደርግ ነበር ካላችሁ፣ ወይ ኦርቶዶክሳውያን ሊቃውንት በቅጥነተ ሕሊና መርምረው እንደነገሩ ዲያብሎስ ከክርስቶስ ጋር ከመዋጋት ይሸሽ ነበር። ወገኖቼ ክርስቶስ ማን መሆኑ በትክክል ዲያብሎስ ቢያውቅ ኖሮ አይታገለውም ነበር፣ ይሸሸው ነበር። ምን ማለት መሰላችሁ? ዲያብሎስ ማርኮ ነው፣ ሲኦልን ሞልቷታል። አሁን ክርስቶስ ዲያብሎስን ይዞ
ሲኦል ያለውን ምርኮ መበዝበዝ አለበት። ኢየሱስ ክርስቶስ የባህሪ አምላክ መሆኑን ቀድሞ ቢረዳ ዲያብሎስ ክርስቶስን ለመፈተንም አይመጣም ነበር። ወገኖቼ ታስታውሳላችሁ፣ በዮርዳኖስ የምወደው ልጅ ይህ ነው የሚል ድምፅ እንደተሰማ ዲያብሎስ ምን እንዳደረገ ታውቃላችሁ? ኢየሱስ ክርስቶስን የእግዚአብሔር ልጅ ከሆንክማ ያለ ነበር ፈተና ማምጣት የጀመረው። ተጠራጠራ። ደግሞአለሁ፣ ለምትሰሙኝ ክርስቲያኖች ልድገመው። ዲያብሎስ ኢየሱስ ክርስቶስ በእርግጥ ማን መሆኑን ቢያውቅ ኖሮ ከእሱ ጋር አይታገልም ነበር። ምክንያቱም የማረከውን የሰውን ነፍስ ምርኮ በክርስቶስ እንደሚማረክ ስለሚያውቅ ከመዋጋት ይሸሽ ነበር። ስለዚህ ማራኪውን ዲያብሎስን ሊያስረው ሊማርከው በዝምታ በስውር የተገለጸ እዩ። ተርቦ ወደ ጸበለ ሲሄድ ይሄማ ፍጡር ነው ይል ነበር። በለሲቱን ፍሬ ሲያጣባት ሲረግማት ይሄማ ፈጣሪ ነው እያለ ይደነግጥ ነበር። ማዕበል ውስጥ ማዕበል በሚያናውጣት ታንኳ ውስጥ ተኝቶ ሲያየው ይሄማ ፍጡር ነው ይል ነበር። ተነስቶ ደግሞ ማዕበልና ነፋሳትን ሲገስጽ ሲያየው ይሄማ ፈጣሪ ነው ይል ነበር። ብቻ ምን አለፋችሁ ዲያብሎስ በእባብ ሥጋ ተሰውሮ እኛን እንዳታለለን እስከ መስቀል ድረስ ክርስቶስ ዲያብሎስን ግራ እያጋባው ማን ነው ይሄ እያለ አንዴ ፍጡር አንዴ ፈጣሪ እያንከራተተ መስቀል ላይ አደረሱ። መስቀል ላይ እስካላችሁኝ አምላኬ አምላኬ ስለምን ተውኸኝ የሚል ቃል ሲሰማ ይሄማ ፍጡር ቢሆን ነው አምላክ ቢኖረው ነው ብሎ ነፍሱን ይቀራመታት ዘንድ ቀረበው። ያን ጊዜ በእሳት ዛንጃ በንፋስ አውታር አሰረው። ጠላታችንን በመስቀል ላይ ጠርቆ ከመንገድ ላይ አስወገደው። ለምንድን ነው ራሱን ሰውሮ እስከ መስቀል የደረሰው ካላችሁ ዲያብሎስ ያለ ዘር መጸነሱ በድንግልና የተወለደው ኢየሱስ ክርስቶስ በእርግጠኝነት ማን መሆኑን ቢያውቅ ከእሱ ጋር አይዋጋም፣ ይሸሽ ነበር። ስለዚህ ለምን በሰወረው? ክርስቶስን ለመማረክ ነው፣ ለማዋረድ ማን ዲያብሎስን ለመማረክ ነው፣ ለማዋረድ ነው ወገኖች። ሁለተኛ ሶስተኛ ለምን በዝምታ ለምን በስውር ፈጸመው? ተገለጠ ለማለት ነው የሚያክል ርቀት የሚሄደው። ለምን ሰወረው? እዩ አይሁድ ኢየሱስ ክርስቶስ የዳዊት ልጅ ነኝ ሲላቸው እንዴት የዳዊት ልጅ ይሆናል ባዮች ሆነው ነበር። ግን ያለ ዘር መጸነሱ በድንግልና መወለዱ አይሁድ ይሄን ታምራት ወዲያው እንደተጸነሰ ቢያውቁ ኖሮ የዳዊት ልጅ አይደለም ብለው ይክዱ ነበር። አያችሁ፣ አይምሯቸው ደካማ ነበር። የዳዊት ልጅ ነው። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ይላል ወንጌላችን። ወመጽአም ዘራ ዳዊት በሥጋ ስር ከዳዊት ዘር በሥጋ መጣ ይላል ቅዱስ ጳውሎስ። ያለ ዘር መጸነሱ በድንግልና መወለዱ ደካሞቹ አይሁድ የተአምራት አክሊል የሆነችውን እችን ቢረዱ የዳዊት ልጅ አይደለም ብለው ይክዷል። ለምን ሰቀላችሁት ሲባሉ የዳዊት ልጅ ሳይሆን ያለ ዘር ተጸንሶ እያለ እንዴት የዳዊት ልጅ ነኝ ይላል ብለው ምክንያት ያቀርቡ ነበር። ስለዚህ የራሱ ወገኖች የሆኑትን አይሁድ ከክህደት ይጠብቃቸው ዘንድ በዝምታ በቀስታ በስውር ነው የተገለጠው። አራተኛ የገዛ ራሱ የሆነውን ሕዝብ አይሁድን ግራ እንዳያጋባቸው ነው ወገኖቼ።
ክርስቶስ የመጣው ለማዳን እንጂ ግራ ለማጋባት አይደለም። ለማረጋጋት እንጂ ለማስደንገጥ አይደለም። ሰላም ለመስጠት እንጂ ሁከት ለመስጠት አይደለም። ለማስደነቅ አይደለም የመጣው። ስለዚህ ያለ ዘር ተጸንሶ በድንግልና መወለዱን ሲያዩ ይበሳጫሉ። ወገኖቼ ክርስቶስ ጥቃቅን ትንንሽ ተአምራት ሲያደርግ ትዝ ይላችኋል። ወገኖቹ አይሁድ ይናደዱና ድንጋይ አንስተው እንውገር ይሉት ነበር። ወዳጆቼ በጣም ጥቂት የሆኑ ተአምራትን ሲያደርግ በጣም ተበሳጭተው ተናደው ግራ ገብቷቸው እንግደል ካሉ ያለ ዘር መሰሎስ በድንግልና መወለዱንማ ቢያውቁ እንዴት ይበሳጩ? እንዳይበሳጩ እኮ ነው የተጠነቀቀላቸው ወገኖቼ። ግራ እንዳይጋቡ ወገኖቼ። ለዚህ ነው ሰውሮ የፈጸመው። ገና 30 ዓመቱ ሲሆን 3 ዓመት ሲያገለግል ብዙ ይበሳጩ የለ። ለምን? ከልጅነቱ ጀምሮ ያበሳጫቸው ቀስ ብሎ ሰወረዋ። አቤት እንዴት የሚደንቅ አምላክ ነው ወገኖቼ። ማንንም ክፉዎች እንኳን ቢሆኑ ሊያበሳጫቸው እንዳልፈለገ አያችሁ። በጣም ጨካኞች እንኳን ቢሆኑ ሊያናድዳቸው እንዳልፈለገ ተረዳችሁ። ምዕመናን የኔና የእናንተ ሕይወት እንደ ጌታችን ማንንም የሚያበሳጭ መሆን የለበትም። አንዳንዶችን ለማበሳጨት ብለን የምናከብረው በዓል የለን። አንዳንዶችን ለማበሳጨት ለማናደድ ብለን የምንሰብከው ስብከት የለን። የቤተ ክርስቲያን አገልግሎት ማዳን እንጂ ማበሳጨት አይደለም ወገኖች። ጌታችንን ተመልከቱት፣ እንዴት እንደተጠነቀቀላቸው እዩት። ለምን ግራ አጋባቸው? ለምን ያበሳጫቸው? ለምን ያናዳቸው? በዝምታ ነው ክርስቶስ የሚኖረው። እኔ አንድ የመጽሐፍ ቅዱስ ጥቅስ በጣም ይገርመኛል። ስለ ክርስቶስ ሲናገር የተቀጠቀጠ ሸምበቆን አልሰበረም ይላል። ወዳጅ የተቀጠቀጠ ሸምበቆ አለመስበር አይገርምም? የሚጤስን የጧፍን ክር አላጠፋም ይላል። ምን አይነት አምላክ! በዝምታ ነው የኖረው። አጠርላለሁ። ለምን ራሱን ሰወረ? ወገኖቼ ድህነታችን እንዳይቀር፣ ያለ ጊዜው ተወግሮ እንዳይሞት፣ ድህነታችን እንዳይዘገይ፣ አጋንንት ከእሱ ጋር ከመዋጋት እንዳይሸሹ፣ የገዛ ራሱ የሆነው ሕዝብ አይሁድ የዳዊት ልጅ አይደለም ብለው እንዳይክዱ፣ እንዳይበሳጩ፣ ግራ እንዳይገባቸው ቀስ ብሎ በዝምታ ፈጸመ። ወገኖቼ ክርስቶስ ልጅ እያለ ገና በልጅነቱ ራሱን ለሁሉ በአደባባይ የገለጠ አምላክ አይደለም ወገኖቼ። ደግሞ አለው ለሁሉ ቶሎ ራሱን የገለጠ አምላክ አይደለም። ምዕመናን ቶሎ ካልታወቀ፣ ቶሎ እንደዚህ ካልሆነ፣ ቶሎ ካልተገለጠልን፣ ቶሎ መልስ ካልተመለሰልን፣ ቶሎ መንፈሳዊ ካልሆነ፣ ቶሎ ኃጢአት ካራቀልን፣ ቶሎ 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 ልንል አይገባም። ክርስቶስ ራሱን ቀስ በቀስ ነው የገለጠው። ወገኖቼ መንፈሳዊ ሕይወት በእኔና በእናንተም ሕይወት ከጨረቃነት ወደ ከኮከብነት ወደ ጨረቃነት፣ ከጨረቃነት ወደ ፀሐይነት ቀስ በቀስ ነው የሚያድገው። በአንድ ጊዜ ጸልየን ካልተደመጥን ይህማ ትዕቢት ነው። በአንድ ጊዜ ደጅ ጠንተን መልስ ካላገኘን ይህማ አይሆንም። ክርስቶስ እንኳን ቀስ በቀስ አይደል የተገለጠው? ቶሎ በልጅነቱ ራሱን ገልጦ ቢሆን እኮ ወገኖቼ ልብ በሉ፣ 30 ዓመት ሆኖን እስከ በዓለ እስከ ጥምቀት ድረስ በዮርዳኖስ እስኪጠመቅ ድረስ
ክርስቶስ ራሱን ለብዙዎች አልገለጠም። ይሄንን በምን ማወቅ ትችላላችሁ መሰላችሁ? ቶሎ ራሱን በልጅነቱ ገልጦ ቢሆን ብዙ ተከታዮች ይኖሩት ነበር። 30 ዓመት እስኪሞላው ድረስ ብዙ ተከታዮች ይሉት። አንድ የተወደደች እናቱ አብራው ትንከራተታለች። አንድ አረጋዊ ዮሴፍ አብሮት አለ። ከዛ በቀር ማን አጠገቡ ነበር? ወገኖች ምናልባት እኛም ለብዙ ዘመናት እንደዚህ ልንሆን እንችላለን። አጠገባችን ሰው አለ። ክርስቶስ በልጅነቱ ራሱን ገልጦ ቢሆን ኖሮ ብዙ ተከታዮች በኖሩት። ዝናው ከልጅነቱ ጀምሮ በናኘና በታወቀ ነበር። ቅድም ያልኳችሁን እንዳትረሱ። ለብቻዋ በልዩ ሁኔታ ልጇን የምታውቀው እናቱ ብቻ ነች። አንዳንዶች እኛ እኮ ከማርያም እኩል ኢየሱስን እናውቀዋለን ባዮች ሰምተናል፣ እናዝናለን። እኛ ቤት የነበረ አንድ ሰውም እንዲህ ሲል ሰምቼዋለሁ። እኛም እኮ ከማርያም እኩል ነው ኢየሱስን የምናውቀው ብሎ ሰምቼው ነበር። ወዳጄ እንኳን አንተ ሐዋርያት እንኳን የቅድስት ድንግል ማርያምን ያክል ልጇን የት ያውቁታል? ነገሩን ከፍ ላድርገው። መላእክት እንኳን መጥተው የሚማሩት ከቅድስት ድንግል ማርያም ነው። ድንግል ማርያም የመላእክት ትምህርት ቤታቸው ናት። ዘንበል አድርገው ይጠይቋል። ይሄንን ማረጋገጫ ልስጣችሁ። ማንም የማያውቀው እሷ ግን የምታውቀውን ከነገ ወዲያ በምናከብረው በቃና ዘገሊላ መታሰቢያነት ሰርግ ቤት ታስታውሳላችሁ? መናኛ የሆነ ወይን ሲያልቅ የተወደደች ቅድስት ድንግል ማርያም ብቻ ነች ወደ ተወዳጅ ልጇ ሄዳ የወይን ጠጅ እኮ የላቸውም ያለችው። ሪፖርት እያቀረበች መሰለኝ አይደለም። ልጄ የምታደርገውን አድርግላቸው እኮ ነው የምትለው። ለምን ከሐዋርያት አንዱም እንኳን ይህን አልጠየቀው? ሊቀ ምርፋቁም አልለመነው። ምክንያቱም ለብቻዋ የምታውቀው እሷ ድንግል ማርያም ብቻ ነች። ይሄን ነው የሚያሳየው። በልጅነቱ ከጥምቀቱ በፊት ራሱ አልገለጠም ክርስቶስ። ዝናው በታወቀ ነበር ብያችኋለሁ። ተከታዮቹ በበዙ ነበር ብያችኋለሁ። ሌላ ነገር ልንገራችሁ። በልጅነቱ እናቱ የምታውቀው ብዙ ተአምራት ተሰርተዋል። ይሄንን በአደባባይ ገልጦ ቢሆን በልጅነቱ ፈጥፍጠው ይገሉት ነበር። አይኑ ያለ ጊዜው ይሞት ነበር ጌታችን። ይሄ ብቻ እንዳይመስላችሁ። አዋቂ ሆኖ የሚሰራቸውን ተአምራት ካላመኑ በልጅነት ይሰራቸው የነበራቸውን ተአምራት ምትሃት ነው ይሉ ነበር። አቅመ ቢሶች ነበሩ። ወዳጅ ሰው ከፍ እስኪል ትታገሰዋለህ? እስኪ ጠቅም ድረስ ትጠብቀዋለህ? ክርስቶስ እኮ አይሁድን እንዴት እንደጠበቃቸው ተመልከቱ። ለአራት ፋሲካ እኮ ታግሷቸዋል። ክርስቶስ የሚታገሰውን ያክል እኛ እንታገሳለን። ሰራተኞቻችሁን ትታገሳላችሁ። ሚስቶች ባሎቻችሁን ትታገሳላችሁ። አሰሪዎች ሰራተኞቻችሁን ትታገሳላችሁ። የመስሪያ ቤት አለቆች ሰራተኞቻችሁን ታበቃላችሁ። ወላጆች ልጆቻችሁን ምን ያህል ትጠብቃላችሁ? ምን ያህል ትታገሳላችሁ? ክርስቶስ አይሁድን እንደዚህ ነው የሚጠብቃቸው። ለደካሞች ትራሩላቸዋላችሁ። አቅመ ቢሱን የበለጠ ትሰሩታላችሁ። ተስፋ የቆረጠውን የበለጠ አጥንቱን ትቆርጡታላችሁ። ነው ወይስ እንደ ክርስቶስ አይሁድ እንደጠበቃቸው ትጠብቋቸዋላችሁ? አሁን እያልኩ ያለሁት በልጅነቱ ጀምሮ እስኪጠመቅ ድረስ
ክርስቶስ ራሱን ሰውሩን ይኖረው። ታዲያ መገለጡ መቼ ሆነ ካላችሁ ሆይ ይሄው እግዚአብሔር አምላክ ነው ለእኛም ተገለጠልን ብሎ ዳዊት እንደዘመረው መቼ ተገለጠ ካላችሁ ሆይ ክርስቶስ በ30 ዓመቱ ለአገልግሎት ሲወጣ ሲጠመቅ በዮርዳኖስ ራሱን ለጊዜው ለእስራኤል ለፍጻሜው ለእኛ ራሱን ገለጠልን። የተሰወረበትን ምክንያት ነግሬያችኋለሁ። በልጅነቱም ራሱን ያልገለጠበትን ምክንያት አስተዋውቂያችኋለሁ። አንድ ለብቻዋ በጥልቀት የምታውቀው የተወደደች ቅድስት ድንግል ማርያም መሆኗንም ጠቁሜያችኋለሁ። አሁን የምናከብረው በዓለ ጥምቀት ግን ኢየሱስ ክርስቶስ የተወደደ አምላካችን መድኃኒታችን ፈጣሪያችን አፍቃሪያችን ወዳጃችን ስለኛ ራሱን የገለጠበት ዕለት ወገኖች። እግዚአብሔር በጥንቱ ዘመን በጣም ምንፈራው በተራሮች ሲገለጥ ተራራው ሚንቀጠቀጥ እሳት ሚነድ ዓይኖቼ ሰራዊት ጌታ እግዚአብሔርን አይተውታልና ወዮ ሞትን የምንል ምስኪኖች ነበር። እግዚአብሔርን ማየት አይደለም መስማት አይደለም ሲያልፍ መቆም የማንችል ነበር። ይሄ ብቻ አይደለም የተወደዳችሁ ክርስቲያኖች፣ ዓለም እግዚአብሔርን ባለማወቅ ጠፍቶ ነበር። ምን ማለት መሰላችሁ? በሞት የስሙኝ አላበዛባችሁም። እግዚአብሔርን ባለማወቅ የተፈጠረውን ፍጥረት ሁሉ ወደ ማምለክ ተስበን ነበር። ተራራን ስናይ ለተራራ መደፋት ስራችን ሆኖ ነበር። ውሃ ስናይ ለባሕር አማልክቶች እንገዛ ነበር። በየቤቶቹ በምድር ላይ በዛ ዘመን ጣዖታት ነግሰው ነበር። ወገኖቼ ርኩሳት መናፍስት ያደረባቸውን ጣዖታት ተራሮች፣ ውሆች፣ ፀሐይ፣ ጨረቃ እያመለከ ሕዝብ ከእግዚአብሔር ጠፍቶ ነበር። ሕዝቤ እውቀት ከማጣት የተነሳ ጠፍቷል ይላል። ወገኖቼ ሰው ሆኖ ተፈጥሮ እግዚአብሔርን አለማወቅ ያሳዝናል። ምድር እንደዛ ሆና ነበር። በጣዖታት ተሞልታ ነበር። በጨለማ ትመላለስ ነበር። ከሕይወት ርቃ በሞት ተይዛ ትኖር ነበር። ስለዚህ እግዚአብሔር ፍጥረቱን እንደዚሁ ሊተው ይገባ ነበር። ይሄ ካለመፈጠር አይሻልም ፈጣሪን አለማወቅ? ስለዚህ ምን ሆነ? በሞቴ ተገለጠና በውሆች ለባሕር አማልክት ይደፋ የነበረውን ሕዝብ ውሆችን እየረገጠ መጣ። አንቺ ዮርዳኖስ የሸሸሽ ምን ሆንሽ? ለምን ሸሸሽ ዮርዳኖስ ብሎ ጠየቃት መዝሙረኛው። እሷን መለሰች የውሆች አምላክ ተገልጧልና ሸሸሁ አለች። ወዳጄ ከዚህ በኋላ ምን ይደፋለት ውሃ የለም። ከዚህ በኋላ የምንሰዋላቸው የባሕር አማልክት የሉም። ከዚህ በኋላ ውሃ ውስጥ የምንጥለው የገብስና ዶሮ የለንም። ከዚህ በኋላ ለውሆች ለባሕር አማልክት የምንደፋው መደፋት የለንም። የውሆች አምላክ ተገለጠ፣ በውሆችም ላይ ተረማመደ። ለተራሮችስ ቢሆን እናንተ ተራሮች እንደ ጊደር የዘለላችሁት ምን ሆናችሁ ነው አለና ጠየቀ። የምድርና የሰማይ ጌታ ተገልጦ ነው። ወዳጄ አሁን ከዚህ በኋላ ቅቤ የምትቀባው ጨሌ ይኖራል።
እናንተ ወጣቶች ስሙኝ። አሁን ከዚህ በኋላ ገንዘብ እንዲያመጡላችሁ ደጅ የምትጠሯቸው ጠንቋዮች ይኖሯችሁ ይሆን? አሁን ከዚህ በኋላ ፍቅረኛ የምታማልሉበት መተተኛ ትፈልጉ ይሆን? አሁን ከዚህ በኋላ ንግድ የምታበላሹበት ንግድ የምትጠሩበት የሰላም ቀለበት ያስፈልጋችሁ ይሆን? አሁን ከዚህ በኋላ እውነት የምትካድሙት ከዱንያ አላችሁ? አሁን መናፍስት አድረው የሚያጓሩባቸው ሰዎች ማታ ማታ ትፈልጋላችሁ? እነሱ የሚያዘንቡላችሁን ገንዘብ ለመታቀፍ እግራቸው ስር ትደፋላችሁ? የውሆች አምላክ ተገልጦ የተራሮች ጌታ መጥቶ አሁንም እናንተ በዓይናችሁ አይታችሁ በእጆቻችሁ ዳሳችሁት ስጋውን በልታችሁ ደሙን ጠጥታችሁ እንደገና የምትደፉበት ቦታዎች አሏችሁ። እንደገና መስዋዕት የምታቀርቡባቸው አባባዎች አሏችሁ። እንጃ ለምን ተገለጠ? እነዚህ ነገሮች ውስጥ እንዳንሰናከል በጨለማ እንደገና እንዳንዋክል ነው። እንዴት መቼ ተገለጠ? ጥቂት ቃላቶችን ላምጥ እና ጨርሳለሁ። እንዲህ ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 31 ላይ ቅዱስ ዮሐንስ መጥምቅ እንዲህ አለ፣ እኔም አላውቀውም ነበር፣ ዳሩ ግን ለእስራኤል ይገለጥ ዘንድ ስለዚህ በውሃ እያጠመቅኩ እኔ መጣሁ ይላል። ለምንድን ነው መጥምቀ መለኮት ቅዱስ ዮሐንስ በውሃ ያጠመቀው? ኢየሱስ ክርስቶስ ለእስራኤል ይገለጥ ዘንድ ነው። ይሄ የጥምቀት በዓል ምንድን ነው የምናስበው? ኢየሱስ ክርስቶስ ለጊዜው ለእስራኤል ዘሥጋ ለፍጻሜው ለእኛ ለእስራኤል ዘነፍስ መገለጡን ነው የምናውጀው። ልብ በሉ፣ አላውቀውም ነበር፣ ተሰውሮ ነበር፣ በዝምታ ነበር የሚኖር። አሁን ግን ለእስራኤል ይገለጥ ዘንድ እኔ በውሃ እያጠመኩ መጣሁ። የጥምቀተ ዮሐንስ ዓላማ በዮርዳኖስ ዮሐንስ መጥምቅ የሚያጠምቅበት ዓላማ ምንድን ነው ካላችሁኝ፣ ለስርየት ኃጢአት የሚሆን ለክርስቶስ ደም መጥረጊያ ነበር ወገኖቼ። ደግሞ አለው በውሃ የሚያጠምቀው የኢየሱስ ክርስቶስን መገለጥ ለማብሰር ነበር። አዎ አምላካችን ተገልጧል። አዎ የራቀን ቀርቧል። አዎ የጠፋነውን አግኝቶናል። አዎ የተበዘበዝነውን ታቅፎናል። አዎ አሁን ሌሎች አማልክት የሉንም፣ ውዳችን አግኝቶናል። የዮሐንስ መጥምቅ የውሃው አድራሻ ምን ነበር ካላችሁኝ፣ በኢየሱስ ክርስቶስ አይሁድ እስራኤል እንዲያምኑ ነበር። ሰውሯቸው ቆይቷል። አሁን ግን ሊያውቁት ይገባል። ስለዚህ ምን አደረገ? በቅዱስ ዮሐንስ አማካኝነት አሁን አይሁድ ያምኑ ዘንድ ኢየሱስ ክርስቶስ ተጠመቀ። እንዲህ ይላል የሐዋርያት ሥራ ምዕራፍ 19 ቁጥር 4 ላይ ከእርሱ በኋላ በሚመጣው በኢየሱስ ክርስቶስ ያምኑ ዘንድ ለሕዝብ እየተናገረ በንስሐ ጥምቀት አጠመቀ ይላል። የዮሐንስ መጥምቅ የኃጢአት የንስሐ ጥምቀት በኢየሱስ ክርስቶስ ያምኑ ዘንድ ለማዘጋጀት ናት። ቅዱስ ዮሐንስ መጥምቅ እንዲያምኑበት ለማዘጋጀት ነበር የሚያጠምቀው ወገኖች። መገለጡ በውሃ ሲያጠምቅ ተገለጠ።
የንስሐ ጥምቀቱ ዮሐንስ ደግሞ በኢየሱስ ክርስቶስ ያምኑ ዘንድ ለማዘጋጀት ጥቂት ነጥቦች የማቴዎስ ወንጌል ምዕራፍ 3 ነው። አሁን የምተርክላችሁ ታሪክ ያለው ቤት ስትገቡ አንብቡት። ለምንድን ነው በዮሐንስ መጥምቅ በኩል ጥምቀቱን ማድረግ የፈለገው ክርስቶስ? በጣም የሚደንቅ ነገር አለው። እዩ፣ ዮሐንስ መጥምቅ በሕይወቱ በአኗኗሩ በጣም ይፈሩትና ያከብሩት ነበር። በጣም ይፈሩትና ያከብሩት ነበር። ስለዚህ በሚፈራ በሚከበር በሚታፈር በሚወደድ ሰው በኩል የሚመጣ መልእክት ተቀባይነቱ የጎላ ነው። እዩ፣ መጥምቀ መለኮት ቅዱስ ዮሐንስ ሲገለጥ ወይም ክርስቶስ ሲመጣ ሀብተ ትንቢት ጠፍቶ ነበር። ነቢያትም የሉም ነበር። ቅዱስ ዮሐንስ መጥምቅ ብርቅ ነበር። በዛ ዘመን ብርቅ ነበር። ይሄ ብቻ አይደለም፣ በትምህርቱ ከትምህርቱ በላይ በአኗኗሩና በሕይወቱ ሕዝቡን ማርኮ ነበር። ወገኖቼ ሕዝቡ ሁሉ ወደ ዮሐንስ መጥምቅ ይጎርፉ ነበር። ወዳጆቼ እዚህ ጋር ትንሽ ላቆያችሁ። በሞቴ ሕዝቡን ሁሉ የማረከ ሰው ነበር ቅዱስ ዮሐንስ መጥምቅ። ለምን ሕዝቡን ሁሉ እንደማረከ ታውቃላችሁ? ወደ በረሃ ወጣ ብሎ ይኖር ነበር። ራሱን ከዓለም ያራቀ በሆነ ልክ ሕዝቡን ለክርስቶስ ማቅረብ ተቻለ። ወገኖች፣ እናንተ አገልጋዮች፣ እናንተ ጳጳሳት፣ እናንተ ቆሞሳት፣ እናንተ ካህናት፣ እናንተ ሰባክያን ራሳችንን ከዓለም ካላራቅን የክርስቶስን ሕዝብ እንዴት መሰብሰብ እንችላለን? መጥምቀ መለኮት ተደማጭ የሆነው ሕዝቡንም እኮ የሰበሰበው በሕይወቱም የማረከው ከዓለም ተለይቶ ስለኖረ ነው። ለምንድን ነው አሁን ያለውን ሕዝብ ለንስሐና ለቁርባን ለመንበርከክና ለመደፋት እንደ ሕዝብም የሚጣሉትን ማስታረቅ፣ የመረሩትን ማጣፈጥ፣ ወደ ሌላ የሄዱትን መመለስ፣ ያሉትን ማጽናት፣ ያዘኑትን ማጽናናት፣ ልባቸው እስኪቃጠል ድረስ መማረክ ለምንድን ነው ያልቻለው? እኛ አገልጋዮች ምናልባት በዓለም ተማርከን ስለሆነ ነው። እኛ አላውቅም። መጥምቀ መለኮት ራሱን ከዓለም ባራቀ ቁጥር ሕዝቡን ወደ ክርስቶስ ማቅረብ ተቻለው። ምን አይነት የሚደንቅ አገልጋይ ነው! አሁን ችግሩ ብዙ ሕዝቡ ጋር አይመስለኝም። በግሌ ብዙ ችግር ያለው እኛ ጋር ይመስለኛል። ለቅምጥልነት ራሳችንን በሰጠን ቁጥር አብዛኞቻችን የዓለም ምርኮኞች ሳንሆን እንቀር። በዓለም ያለው እንደሚያወራው እናወራለን፣ በዓለም እንደሚኖረው እንኖራለን። ይህ ቅዱስ ዮሐንስ የተወደዳችሁ ክርስቲያኖች በጣም ቢደንቅ ነገር ልንገራችሁ። መኖሪያው ምድረ በዳ እንሄድ አይደለም። በዓለም እየኖርን ግን ዓለምን ምድረ በዳ ማድረግ እንችላለን። ለዓለም ቅምጥልነት መሞት እንችላለን። ልብሱ መናኛ ነው። መብሉ ሲገባ የሚባል አይደለም። ይህ አናኗሩ ሕዝቡን መሰጠው። ወገኖቼ አሁን እኛ ይህንን ሕዝብ እየመሰጠው ያለው ማን ይሆን? ውይ የቀጠሉ ይሆኑ እንጃ። ራሳቸውን እስከ ማስመለክ የደረሱ ሰዎች የሉም፣ እናውቃለን። አንዳንዶች የሚያስለቅሷቸው እውነት የመሰላቸው ወገኖቼ ምኑን እናገራለን? በአታላዮችና በወንበዴዎች በአስመሳዮች ተከቧል ሕዝብ ያለው። አብዛኛው ከእውነተኞች እየራቀ ውሸተኞችን አይደል እየከበበ ያለው። በሽቶች፣ በቅባቶች፣ በጌጣጌጦች
የተሞላ አገልግሎት እውነት የሰው ነፍስ ይማርካል። መጥምቀ መለኮት ቅዱስ ዮሐንስ የክርስቶስ ሽታ ነው፣ እሱን የማረካቸው። ልብስ መች ይማርካል? ይቅርታ አድርጉልኝ፣ መረር ያለ ንግግር እንደተናገርኩ አትቁጠሩኝ። የአይኬል ብዛት፣ የመስቀል አይነት፣ ያማረ ልብስ፣ የተንቆጠቆጠ ግርማ ነፍስ ሲማርክ አየ። ባዶን ሆኖ ግን ማረካቸው። እንዴ ማዕዳችን ምን ተለየ? የአንዳንዶቻችን ከህዝባችን በጣም የራቀ ነው። የአንዳንዶቻችን አለባበስ ምዕመናንን ተስፋ የሚያስቆርጥ ነው። አቤት እነዚህን የሚያክል ቅምጥሎች እያሉ አንተ እግዚአብሔር የለህም ብሎ እንዲክድ የሚያደርገው ሆነ። አንልበስ ማለት አይደለም ወገኖቼ። ይህንን ሰው ግን ይሁት ህዝቡን ያነሳሳቸው ከስብከቱ በላይ አኗኗሩ ነው ወገኖቼ። በጭምትነት ይኖራል፣ ከዓለም ራሱን የለየ ሰውን የሚማርከው ህይወት ነው። የክርስቶስ ሽታ ያላቸው አገልጋዮች ነፍሳትን ማሳረፍ ይችላሉ። ማር ለመቅሰም መልካም አበቦች ላይ እንደሚያርፍ አስመሳይ ሰዎች ላይ እንዳያርፍ እንደ መጥምቀ መለኮት ዮሐንስ አይነት አገልጋዮች ልከኛ ኑሮ የሚኖሩ ማለት ነው። የግመል ጠጉር ያሉ እያቋረል ምድረ በዳ እንግባ እያቋረል ቢያንስ ልከኛ ኑሮ ሰው ማስጨነቅ አለባበስ በጣም ይደንቃል። ልብሱ የግመል ጠጉር ነበር ሲባል ተርታ ልብስ እንኳን ለብሰን መኖር እንድንችል እንደውም ቅዱስ ኤፍሬም ሶርያዊ ይላል ቅዱስ ዮሐንስ መጥምቅ የግመል ጠጉር ልብስ የለበሰው ቅዱሱ በጋችን ገና ስላልተሸለጠ ነው ይላል። ልብሱ እንኳን የሚያመለክተው ክርስቶስን ነበር። ቅዱሱን በግ ምዕመናን በተለይ አገልጋዮች እዩ መክሮ አስተምሮ ወደ ህይወት እንደሚያቀርባቸው ከስጋው የተገፈፈ ቆዳ ብቻ ነበር የሚለብሰው። ከግመሉ ስጋ የተገፈፈ ቆዳ ይሄ ምን ማለት ነው? ከስጋዊ ደማዊ ግብር በትምህርቱ ይለያቸው ነበር። እንዴ ወገኖቼ ይሄ በዓል የጭምትነት በዓል ይቅርታ አድርጉልኝ። አንዳንዶችን ገና ከስጋ ያገለገልናቸው፣ አንዳንዶችን ገና ከጨል ያላወጣናቸው፣ አንዳንዶችን ከዝሙት ቤት ገና አልነጠቅናቸው፣ አንዳንዶችን እሳት ውስጥ ካሉበት ገና አላወጣናቸው። ያለን ይመስል ህዝብ ግን የተበላ ህዝብ ይመስላል። መማረክ አበባ ላይ እንደምታርፍ ምን እንዲቀስሙ የሚያደርግ ማንነት ከቅዱስ ዮሐንስንማ መክሮ አስተምሮ ከስጋዊ ደማዊ ግብር ይለያቸዋል። ያ የግመል ቆዳ ከተገፈፈ በኋላ በውሃ ይነከራል። ይሄ ምን ያሳያል? አስተምሮ ያጠምቃቸዋል፣ አጥምቆም ያስተምራቸዋል። ልብሱ የሚያሳየው ይሄንን ነበር። ደግሞ ከዛ በኋላ ውሃ ከተነከረ በኋላ የግመሉ ቆዳ ይለፋል። መልፋቱ ምንድን ነው ካላችሁ ሊቃውንት እንደጠቆሙት ምግባር ሃይማኖት ያሰራቸዋል። ቀለም ውስጥ ይከተታል። ቀለም እንደመግባት ጸጋና ክብር ያሰጣቸዋል። ወዳጆች እናንተ ልብስ እንድትሆኑን አይደለም እኛ የጸጋ ልብስ እንድንሆናችሁም ጭምር ነው ወገኖች። መጥምቀ መለኮት ቅዱስ ዮሐንስ ቅዱሱን በጋችንን ብቻ አይደለም የሚያሳየው፣ ያቺ የግመል ጠጉር ይሄን ሁሉ ነው የምታሳየው ወገኖች። ዓለምን በናቀ ልክ ምን እንዳደረገ ታውቃላችሁ? ከነገስታቱ ጋር የሚሞዳሞድ ሰው አልነበረም። ሄሮድስ በቀጥታ ነበር የሚጋፈጠው። ሄሮድስ የሞተውን በዚህ ምክንያት ነው። ታስታውሳላችሁ? ሰማዕትነት የተቀበለው ለምንድን ነው? ዓለምን በናቀ ልክ ደፋር ነው የሆነው። ግብር የሚያበዙትን ቀረጥ የሚያበዙትን
በጽኑ ተግሳጽ ነበር ሲገስጽ የነበረው። ጨካኞች እንደውም ትምህርቱን ሕይወቱን ተመልክታችሁ ከሆነ በጣም ነው የሚገርመው ወገኖቼ። ላስታውሳችሁ፣ ወታደሮች ገዢዎች በሰው ላይ እንዳይከብዱ ግፍ መስራትን እንዲያቆሙ በጽኑ ነበር የሚገስጻቸው። ለምን? ከዓለም ይደረገዋል፣ ምንም ግንኙነት የለውም። ለምንድን ነው እኛ ፈሪ የሆነው? በዚህ ዘመን ከዓለም ጋር ተጣብቀናላ፣ ፈሪዎች ሆነናላ። ምናልባት ጥቂቶች ናቸው ወጥተው ህዝብ መከራ አለበት ብለው ሰሞኑ ሲናገሩ የምንሰማው። ምንና ደግሜ ልንገራችሁ፣ ለምንድን ነው ከዓለም ጋር መሞዳሞድ ያልቻለው ካላችሁኝ፣ ዓለምን የናቀ በመሆኑ ነው ወገኖቼ። እንደኛ ልብሱን አጥርቶ ልቡን አሳልፎ የሚኖር አይደለም። እኛ በልባችሁ ነን፣ ልባችን ሌላ ልብሳችን ሌላ። ለዚህ ነው አታላይ የሆንባችሁ። ይቅርታ አድርጉልኝ። ደግሞ ቅዱስ ዮሐንስ መጥምቅ ተከታዮቹ እንዲሆኑ የሚሰራ ሰው አልነበረም። ሰው ማስከተል አልነበረም ስራው ወገኖቼ። መደነቅ መከበር የሚፈልግ ሰው አልነበረም ቅዱስ ዮሐንስ መጥምቅ። ማንን በዚህ ምን ታያላችሁ መሰላችሁ? ወሬው ሁሉ ያስደንቃል። ምን ነበር ወሬው ሁሉ ካላችሁ ሆይ በጣም የሚደንቅ ነገር ልንገራችሁ። ስለ ንስሐ ነው ወሬው። ስለ መኪና አይደለም፣ ስለ ቤት አይደለም፣ ስለ ደሞዝ ጭማሪ አይደለም፣ ስለ ውሎ አበላ አይደለም። ስለ ንስሐ፣ ስለ መንግስተ ሰማይ ምን እንድናወራላችሁ ትፈልጋላችሁ እንዴ? ሌላውንማ ዓለም ያወራል፣ ማህበራዊ ሚዲያ ያወራል። እዚህ ግን ልናወራላችሁ የሚያስፈልገው እንግዲህ ሰው ሁሉ በየቦታው ንስሐ ይገባ ዘንድ እግዚአብሔር ያለማወቅን ወራት አሳልፏል የሚለውን ቃል ነው። እግዚአብሔር ወዶ ስለናንተ ይታገሳል ሰው ሁሉ ንስሐ እንዲገባ የሚለውን ቃል ነው። መጥምቀ መለኮት ቅዱስ ዮሐንስ የሚያወራው ወሬው ይሄ ብቻ ነው። የአገልጋይ ወሬው ይሄ ነው። ንስሐና መንግስተ ሰማያት፣ መንግስተ ሰማያት ሕገ ወንጌል፣ ሕገ ወንጌል መንግስተ ሰማያት፣ የእግዚአብሔር ልጅ መሆናችን ወንጌል፣ እሱን ነበር የሚያስተምረው ወገኖች። በማህበራዊ ሕይወት እንዲረዳዱ ነበር የሚገስጸው። የጠገበ የተራበውን ያብላ፣ የሞቀው ለተበረደው ይስጠው። ምን አይነት ስብከት ነው? ፍትሃዊ የሆነ ስብከት ወገኖቼ። ፍትህን ከብዙዎቹ እንደምንጠብቅ እኛ ፍትሃዊ መሆን ችለናል። ቁም ሳጥኖቻችን የታጨቁ የተበረዱትንና ቤንዚን የሚስቡትን ሕፃናት አይተናል። እንዲህ አይነት በዓላት ስናከብር ትምህርታቸውን በጥልቀት ማየት ያስፈልጋል ወገኖቼ። በሰው ላይ እንዳይከብዱ ግን መስራት፣ ማህበራዊ ሕይወት መረዳዳት፣ ንስሐንና መንግስተ ሰማያትን ከመስበክ ውጭ ራሱ እና የለ እንዴ ምን ያደርጋል? ዝርዝሩን ማውራት ይከብዳል ወገኖቼ። ዮሐንስ መጥምቅ ለክርስቶስ ዘመድ ለቤታችን የኤልሳቤጥ ዘመድ ነው። እዩ እነዚህ አይሁድ አንድ ነገር ሊጠራጠሩ ይችላሉ። ትምህርቱን ሐሳቡን ላሳያችሁና ነገር የለም ስሙኝ በሞት አይሁድ መጥምቀ መለኮት ቅዱስ ዮሐንስ ስለ ክርስቶስ ሲያስተምር በዝምድና አድልቶ እንዳይመስላቸው የሄደበትን ርቀት ላሳያችሁ ወገኖቼ። በክርስቶስና በመጥምቀ መለኮት ዮሐንስ ዘንድ ዝምድና ቢኖር ቅዱስ ዮሐንስ መግለጥ የፈለገው ግን ወይም ማሳየት የፈለገው ዝምድናውን አይደለም፣ አድልቶ አይደለም። የሱንና የፈጣሪውን የአምላኩን የክርስቶስን ማነጻጸር ነው የጀመረው። እንዲህ ይላል፣ እኔ ለንስሐ በውሃ አጠምቃችኋለሁ፣ እሱ ግን በመንፈስ ቅዱስና በእሳት ያጠምቃችኋል አላቸው። ዘመድ ስለሆንኩ አይደለም፣ እሱ ከኔ በላይ ነው። እኔ ለንስሐ እሱ በመንፈስ ብልጫውን አሳያቸው ወገኖች። በእውነተኛ አገልጋዮችና አገልግሎት ሕይወት ውስጥ ዝምድና የለውም።
ጸጋ፣ ስራው፣ ክህሎቱ፣ ማንነቱ ነው የሚታየው። ሌላ ነገር ልንገራችሁ። ከኔ በኋላ የመጣ መስሏችሁ ከኔ የሚያንስ እንዳታረጉት፣ ከኔ የሚበረታ ነው ይላቸዋል። ዘመድ ስለሆነ አይደለም፣ ከኔ የሚበረታ ነው። ጫማውን አይደለም፣ ዝርዝሩ ምስጢሩ እንዴት ረቂቅና ምጡቅ ነው፣ ነገ ያስተምሯቸዋል። ጫማውን አይደለም፣ የጫማውን ማሰሪያ እንኳን የማልፈታ ነኝ አላቸው። ምን ማለት ነው? እንኳን ከሱ ጋር የሱ ከሆኑት ቅዱሳን ከሚሸከሙት ከማደሪያዎቹ ጋር እንኳን የማንነጻጸር ነኝ አላቸው። ጫማውን አይደለም ማሰሪያውን እጅጋ አፈርና ትቢያ ነኝ እያላቸው ነው። ዘመድ ስለሆነ አይደለም፣ አዳልቶ አይደለም፣ እውነት የሆነ ነገር ነው የሚነግራቸው። ወገኖቼ እውነት የሆነ ነገር ነው የሚነግራቸው። ምዕመናን አንድ እውነት እንነጋገር። ዮሐንስ በዮርዳኖስ እስካለ ድረስ ያ ሁሉ ሕዝብ መሰብሰቡ አይቀርም። እኛ ልክ እንደ ዮሐንስ አገልጋዮች እስከሆነ ድረስ ሰዎችን መማረካችን አይቀርም። ምንም ጥያቄ የለውም። ዮሐንስ ከሕዝቡ ጋር እስካለ ድረስ ደግሞ ጌታችን ከነሱ አይርቅም። ወዳጆቼ ቅዱሳን ካሉ ክርስቶስ አለ። ቅዱሳንን ካዘከርን ካሰብን በቅዱሳን ዙሪያ ከከተምን ክርስቶስ ደግሞ መምጣቱ አይቀርም። አምነን ተጠምቀን ንስሐ ገብተን በፈቃደ ካህን እስከ ኖርን ድረስ ክርስቶስ ወደኛ መምጣቱ አይቀርም። ይህንን የሚያሳየን ቅዱስ ዮሐንስ በሕይወቱ ብቻ ባለባበሱ ብቻ ባኗኗሩ ብቻ አይደለም፣ በትምህርቱ በንግግሩ በጣም ጠንቀቃ ነበር። እነዚህን ጥቂት ነጥቦች አከታትዬ ጠቅሼ ያበቃለሁ። እንደው ለቅምሻ ያክል በሞቴ ማቴዎስ ወንጌል ምዕራፍ 3 ላይ ያሉትን ትንንሽ ቃላት ነው እያነሳው ያለሁት። በጣም ጠንቃቃነቱን አንድ ነገር ላሳያችሁ። ሕዝቡን ሁሉ ለንስሐ እያጠመቀ ነበረ አላልኳችሁ? ሕዝቡ ሁሉ ንስሐ እየገባ ነበረ፣ እየተጠመቀ ሕዝቡ ሁሉ ይናዘዝ ነበር። ከዚያ ክርስቶስ ሊጠመቅ ወደ ዮሐንስ መጣ። ሕዝቡ ምን ሊያስብ ይችላል? ክርስቶስም እንጂ እነኛ ወደ ዮሐንስ የመጣው ለንስሐ ነው እንዴ ብሎ ሕዝቡ እንዳያስብ አስደናቂ የሆነው መጥምቀ መለኮት ቅዱስ ዮሐንስ በረከቱ ትደርብንና አስቀድሞ ሀሳባቸውን ምን ብሎ አፈረሰው መሰላቸው? እንዲህ አላቸው፣ የዓለም ኃጢአት የሚያስወግድ የሚሸከም የእግዚአብሔር በግ እነሆ አላቸው። ልድገመው፣ የዓለምን ኃጢአት የሚያስወግደው ነው የመጣው አላቸው። እንደናንተ ንስሐ ሊገባ መሰላችሁ ወደ ነው የመጣው? አይደለም። እሱ እንደ ራሳችሁ እንዳትቆጥሩት ወደ እኔ ለጥምቀት ሲመጣ እሱ ኃጢአት አያችሁ በእጁ እየጠቆመ በአፉ እየተናገረ ኃጢአትን በሞቴ ኃጢአት የሌለበት ነውር የሌለበት ነቀፋ የሌለበት እኮ አይደለም ያለው፣ ኃጢአትን የሚያስወግድ እኮ ነው ያለው። ማን ይከሰዋል ስለ ኃጢአት? ክርስቶስ። የሚያስወግድ ማለቱ ምን ማለት ነው? የሚሸከም ማለቱ ምን ማለት ነው? ሕማምንና መከራን ተቀብሎ የሚሰዋ በግ ነው። እሱ ነው የሚነግራቸው። እንደ ራሳችሁ እንዳጠረጠሩት ንስሐ ወደ ዮርዳኖስ የሄደው እንደ ሌሎቹ ንስሐ ለመግባት ሳይሆን ውሃውን ለመባረክና ለመቀደስ ነው። ሳዊሮስ ሊቁ እንደተናገረው ለዛ ነው የመጣው፣ ለማስወገድ ነው የመጣው። እንዴት ጠንቃቃ እንደሆነ ተመልከቱ። የሕዝቡን ሕሊና እንዴት እንደበረበረ ወቁት። አብረነው ከኖርን እናውቀዋለን። የሕዝቡን ስሜት እንረዳዋለን። ቀድመን እንመልስለታለን። ከኃጢአቱ እንጠብቀዋለን። ከመሰናከል እናድነዋለን። ሌላ ነገር ልንገራችሁ። በሞቴ በጣም ይደንቀው እዛው ማቴዎስ ወንጌል ምዕራፍ 3 ላይ
አንተ በእኔ ትጠመቃለህን ማለትን እንኳን አልደፈረም። ቅዱስ ቃሉን እንኳን ምንድን ያለው በጣም የሚደንቅ ቃል የተናገረው አንተም ወደ እኔ ትመጣለህን ጎር ያለው ትጠመቃለህ ብሎ ላለ ማለት እንዴት እንደተጠነቀቀ እዩት ወገኖቼ። እንዴት አጠምቃል? ፍጡር በፈጣሪው ይጠመቃል እንጂ እንዴት አንተ እንዴት ቃላቱን እንኳን እንዴት እንደተጠነቀቀ ተመልከቱ። አቤት አገልግሎት፣ አቤት ትምህርት፣ አቤት ጥንቃቄ። አንዳንዶቻችን እንደው ስናወናብር መክረማችን አያሳዝንም? አንዱ እንደዛ ሌላው እንደዛ ካላወቅን ዝም አንልም። በጣም ጥንቃቄውን አድንቁ። ሶስተኛ እኔ ሳጠምቀው ፍጡር እንዳይመስላችሁ ብሎ ማቴዎስ ወንጌል ምዕራፍ 3 ላይ የተናገረው ነገር ምንኛ ይደንቃል። ምን አለ መሰላችሁ? ከእኔ የሚበረታ አንድ መጥምቀ መለኮት ቅዱስ ዮሐንስን በጣም ይወዱት ነበር። በምድረ በዳ ነው የኖረው። ክርስቶስ በቤት ውስጥ ነው የኖረው። የግመል ጠጉር ልብስ ለብሶ ነው የኖረው። ክርስቶስ አንዲት ጨርቅ ብትሆንም ቅሉ ልብስ ለብሶ ነው የኖረው። ቅዱስ ዮሐንስ መጥምቅ ከቤተሰብ ተለይቶ ምድረ በዳ ነው የኖረው። ክርስቶስ በቅዱስ ዮሴፍ ቤት ነው ያደገው። ስለዚህ መጥምቀ መለኮት ነው የሚበልጠው፣ ኢየሱስ ክርስቶስ ያንሳል ብለው ነበር አይሁድ የሚያስቡት። ቅዱስ ዮሐንስ መጥምቅ ግን ትክክለኛውን አድራሻ ነገራቸው። ከእኔ ይበረታል፣ መንሹ በእጁ ነው አላ። ፈራጁ ነው አሁን የመጣው አላቸዋል። ምሳር በዛፎቹ ላይ ተቀምጧል፣ ይፈርዳል። መንሹ በእጁ ነው፣ ባለስልጣኑ ነው። መንሹ በእጁ ነው፣ ፈራጁ ነው። መንሹ በእጁ ነው፣ አዋራጁ እሱ ነው፣ አክባሪው እሱ ነው አላቸዋል። እኔ እንዳትመስላችሁ፣ ሳጠምቀው ፍጡር እንዳይመስላችሁ ወዳጆቼ። ዓለም በዚህ እኮ ነው የተሰናከለችው። ሲሞት ሲያዩት አንዳንዶች ፍጡር ነው ሲሉት፣ ሲለምን በስጋ ወራት ሲጸልይ ሲያዩት አንዳንዶች አማላይ ሲያደርጉት፣ በመሞቴ በመለመኔ በመድከሜ መቃብር በመግባቴ ሰው በመሆኔ ተጠራጥረው እንዳያዋርዱኝ አባቴ ሆይ አንተ በራስህ ዘንድ ጥንት በነበረ ክብር አክብረኝ ብሎ የጸለየው ለዚህ ነው። ሲሞት ፍጡር ሲያዝን ፈሪ ያደርጉታል። በዚህ ምክንያት እኮ ነው የካዱት። ሲተክዝ ሲያዩት የተዋረደ ነው ያደርጉት። እኛ ግን ይገባናል፣ አልዘረዝረውም እንጂ ጊዜ ወስድብኛል እንጂ። እኛ ሲሞት ስናየው ፍጡር አናደርገው። እኛ ሲጠመቅ ስናየው ፍጡር አናደርገው። እኛ ሲጸልይ ሲለምን ስናየው አማላጅ አናደርገውም። ኦርቶዶክሳዊነት ማለት ይሄ ነው ወገኖቼ። በትምህርቱ በንግግሩ እንዴት ጠንቃቃ እንደሆነ ተመልከቱ። አንድ ሁለት ነገሮች እዩ። አንተ ወደ ቤት ትመጣለህ፣ ጨንቆታል ቅዱስ ዮሐንስ። ዝርዝሩን አልዘረዝረውም። እንዴት እንዳወጣን አጠምቅሃለሁ። እንዴት ጌታ በባሪያው እጅ ይጠመቃል? ሁለት ደሞስ ማን ብዬ በማን ስም ነው ማጠምቀህ? ይሄ ለቅዱስ ዮሐንስ ጭንቅ ጥያቄ ነበር። ክርስቶስ ግን መለሰለት። ይሁላችሁ መጥምቀ መለኮት ቅዱስ ዮሐንስ የአይሁድን ሕሊና ሲመልስ ቆየ። ክርስቶስ ደግሞ የተወደደ ደቀ መዝሙሩን የቅዱስ ዮሐንስን ጥያቄ መለሰ። ምን አለ? አሁን ጽድቅን መፈጸም ይገባል አለ። አሁንስ እንግዲህ ጽድቅን መፈጸም ይገባል። ወዳጆቼ አሁንስ የምትለው ቃል ለኦርቶዶክሳውያን ሊቃውንት እንዲሁ ምትተዋለች። ምን ማለት መሰላችሁ? አሁንስ የሚለው ለሁል ጊዜ አይደለም። የሰው ልጆችን ድህነት ለመፈጸም አሁን በአንተ ልጠመቅ ይገባል ነው የሚለው። አሁንስ ለአንድ ጊዜ ወገኖቼ፣ ክርስቶስ ሰው ሆኖ የሰራቸው ለአንድ ጊዜ ነው የሰራው። ለሁል ጊዜ የሚለምን፣ ለሁል ጊዜ የሚጠመቅ፣ ለሁል ጊዜ የሚቃትት፣ ለሁል ጊዜ ማር ይቅር በለኝ፣ ለሁል ጊዜ የሚወድቅ ቢሰግድ የሚያደርጉት ብዙዎች ናቸው። አሁንስ እንግዲህ ጽድቅን ሁሉ መፈጸም ይገባ አንድ ጊዜ። ይሄ ለሁል ጊዜ የሚሆን አይደለማ። ጽድቅ ያላት ምንድን ናት?
ኦሪትን ይላሉ ሊቃውንት። ወገኖቼ ለምን ጽድቅን ኦሪትን መፈጸም ይገባል? ህዝቡ እንደሚጠመቅ ለምን ሊጠመቅ ይገባል ያለ ይመስላችኋል? አንዳንዶች ኦሪትን ሊፈጽማት ስላልቻለ ሊያሳልፋት ነው የመጣው ብለው ኦሪትን ለመፈጸም አቅመ ቢስ እንዳያደርጉት ኦሪትን እርሱ ሊፈጽማት ስላልቻለ ሻራት ብሎ ለሚናገር ሰው መልስ ለመስጠት እኮ ነው ወገኖች። ሌሎችን ትእዛዛት ሁሉ ከመፈጸም ጋር አሁን መጠመቅ ይገባኛል ነው የሚለው ወገኖች። ጽድቅ ምንድን ነው? እንግዲህ ጽድቅን መፈጸም ይገባናል። ማቴዎስ ወንጌል ምዕራፍ 3 ነው በጥቂቱ ነካ እያልኩ እያብራራ ያለሁት። ጽድቅ ምንድን ነው? በዚህ በሉቃስ ወንጌል ላይ ስለ ኤልሳቤጥና ስለ ዘካርያስ በተጻፈው መልእክት ላይ በጌታ ትእዛዛትና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ ይላል። ጽድቅ ማለት ይሄ ነው። በትእዛዛት መኖር ነው ወገኖቼ፣ በትእዛዛት መኖር ነው። ጽድቅ ትህትና ነው፣ ትህትናውን እየፈጸመ ነው። ጽድቅ ትንቢተ ነቢያትን መፈጸም ነው፣ እሱን እየፈጸመ ነው። እነሱን ነው ጽድቅ ያላቸው። ግን ማተኮር የፈለኩት አሁንስ እንግዲህ ጽድቅ መፈጸም ይገባል። ትሁት ሆኜ ለትህትና ልገለጥ ይገባል። ክርስቶስ ወገኖቼ ከኔ ተማሩ ያለውን ትህትና በምድር ላይ የሰራው ስራ ለአርአያነት፣ ለአብነት፣ ለትምህርት ነው የሰራው። እሱን ነው ጽድቅ የሚለው። መጨረሻው ቁጥር ላይ ሰማያት ተከፈቱ ይላል። እሱን ቃል ተናግሬ አበቃለሁ። በጣም የሚደንቅ ቃል ነው። ማቴዎስ ወንጌል ምዕራፍ 3ን የሚያጠቃልለው እስካሁን ያልኳችሁን ነገሮች ማቴዎስ ወንጌል ምዕራፍ 3 ውስጥ ታገኛላችሁ። የሚያጠናቅቀው ግን እነሆ ሰማያት ተከፈቱ ብሎ ነው የሚያጠናቅቀው። ለምን ሰማይ ተከፈተ ወገኖቼ? አይውጭ በዚህ ያሉትም ሁሉ እንዲያስተውሉት የሚፈልገው የበለጠው ቁም ነገር አሁን ያነበብኩላችሁ ነው። እነሆ ሰማያት ተከፈቱ። ለምን ሰማያት ተከፈቱ? ቅድም እንደነገርኳችሁ መጥምቀ መለኮት ቅዱስ ዮሐንስ ከአርማኗ አንጻር ከክርስቶስ ይበልጣል ብለው ነበር። አያችሁ፣ መጥምቀ መለኮት ቅዱስ ዮሐንስ ሲያጠምቅ ክርስቶስ እስኪመጣ ድረስ ሰማያት አልተከፈቱም ነበር። የተወደደ አምላካችን ኢየሱስ ክርስቶስ ግን ለመጠመቅ ሲመጣ ሰማያት ተከፈቱ። ይሄ ምንድን ነው የሚያሳየው? የኢየሱስ ክርስቶስን የባህሪ አምላክነት ከመጥምቀ መለኮት ቅዱስ ዮሐንስ ጋር ተነጻጻሪ ተወዳዳሪ አለመሆኑን ነው የሚያሳየው። መጥምቅ ዮሐንስ ከክርስቶስ እንደሚበልጥ ያስቡ ነበርና በዚህ ምክንያት የሚበልጠው በላጩ የመጣው አሁን ነው ለማለት ሰማያት ተከፈቱ። ሁለተኛ የሚጠመቀው ሰው ብዙ፣ ሰማያት የተከፈቱት ግን ክርስቶስ ሲጠመቅ ነው። በጌታችን ላይ የወረደው ወገኖቼ መንፈስ ቅዱስ በአካለ ረድእ ሲወርድ ሲጠቁም ሲያሳይ አይተዋል። ሰማያት የተከፈቱት ለመጥምቀ መለኮት ቅዱስ ዮሐንስ እነሆ የምወደው ልጄ ይህ ነው የሚለው ምስክርነት ለመጥምቀ መለኮት ቅዱስ ዮሐንስ በምድረ በዳ ነዋሪ በግመል ፀጉር ለብሶ ለኖረው የመጣ እንዳይመስላቸው። መንፈስ ቅዱስ ልጄ ነው። መንፈስ ቅዱስ በእርግጥ ክርስቶስ እየተጠመቀ ለቅዱስ ዮሐንስ የመጣ መስሏቸው ክርስቶስን እንዳይንቁት እንዳያቃልሉት መገለጡ ምን እና ለማን እንደሆነ እንዲያውቁ ቀጥታ እሱን እያመለከተ ተገለጸ። ለአብ ቃል መንፈስ ቅዱስ እጅ ሆነ ይላል አንድ ሊቅ። ለአብ ቃል ለሚጠመቀው ለኢየሱስ ክርስቶስ መንፈስ ቅዱስ እጅ ሆነው ጠቆመው። ሌላ አንድ ቃል ለምን ሰማያት ተከፈቱ ወገኖቼ? ለምን ተከፈቱ ሰማያት? የአዲስ ኪዳን እኔና እናንተ የምንጠመቃት የልጅነት ጥምቀት የቤተ ክርስቲያን ጥምቀት ከፍታ ለማሳየት ነው። አሁን የተጠመቅናት ጥምቀት የልጅነት ጥምቀታችን ከፍታዋ ልዩ ነው። መንፈስ ቅዱስ ክርስቶስ ሲጠመቅ በአካለ ረድእ እንደተገለጠ እኛም ስንጠመቅ ከመንፈስ ቅዱስና ከውሃ እንወለዳለን። እሱን ለማሳየት
የአዲስ ኪዳኗን ጥምቀት ከፍታ የቤተ ክርስቲያንን ጥምቀት ልዕልና ለማሳየት ሰማያት ተከፍተዋል። በሌሎቹ በአይሁድም በዮሐንስም ጥምቀት ሰማያት ተከፍተዋል። ማ ክርስቶስ በመሰረታት በዮርዳኖስ ተጠመቁ ባለ በዚያ ጥምቀት ግን ወደ ሰማያት ከርግቧ ከመንፈስ ቅዱስ ጋር አብረን እንሄዳለን። ለዛ ነው ሰማያት ተከፈተ የተባለ። ሰማያት ተከፈተ የተባለ ለዛ ነው ወገኖች። ልክ ተጠመቀ አንድ ቃል ደግሞ ተቀምጧል። ምን ይላል? ከተጠመቀ በኋላ ይላል ወዲያው ወጣ የሚለውን ቃል እንዲሁ ንዝለው አንዘለው። ለምንድን ነው ለክርስቶስ ወዲያው ወጣ የተባለው? ወገኖቼ ሌሎቹ በሙሉ ሲጠመቁ ለመጠመቅ ሲመጡ ኃጢአታቸውን እየተናዘዙ በውሃ ውስጥ ረዘም ያለ ጊዜ ቆዩ ነበር። ክርስቶስስ ወዲያው ወጣ። ለምን ነው ወዲያው የወጣው? ለምን ረዘም ያለ ጊዜ አልወሰደው? ለኑዛዜና ለንስሐ ስላልመጣ ነው። ለቀድሶተ ማይ ውሃን ለመቀደስ ለመባረክ ጥምቀታችንን ለመመስረት እንጂ ለኑዛዜ ስላልመጣ ወንጌሉን ሲጨርስ ምን ይላል? ወዲያው ወጣ ይላል። ልጠቅልለው። ተሰውሮ ነበር ድህነታችን እንዳይቀር፣ ተሰውሮ ነበር ድህነታችን እንዳይዘገይ፣ ተሰውሮ ነበር አይሁድን ለመጠበቅ፣ ተሰውሮ ነበር ዲያብሎስ ከእሱ ጋር መዋጋት እንዳይሸሽ፣ ተሰውሮ ነበር ወገኖቹ አይሁድ ግራ እንዳይጋቡና እንዳይበሳጩ። መቼ ተገለጠ? ቅድም እንዳነበብኩላችሁ ለእስራኤል ይገለጥ ዘንድ እኔ በውሃ እያጠመቁ መጣሁ አለ። ተገለጠ። በኢየሱስ ክርስቶስ ያምኑ ዘንድ በግልጽ በእጅ እያሳየ በአፍ እየተናገረ መንፈስ ቅዱስ በአካለ ርግብ ወርዶ አብ በሰማይ በደመና አምድ ልጄ ነው እያለ እየመሰከረ ኢየሱስ ክርስቶስ እኔና እናንተን ለማዳን ተገለጠ። ሕይወት ተገለጠ። አይተንማል፣ እንመሰክራለን። ወገኖች ይሄ መዳናችንን የምናስብበት በዓል፣ ይሄ ከአምላካችን ጋር የምንዋህድበት በዓል፣ ይሄ በዓል ጭምት የምንሆንበት በዓል፣ ይሄ በዓል የበለጠ ወደ እግዚአብሔር የምንቀርብበት በዓል፣ ይሄ በዓል ወደ ተገለጠልን አምላክ እኛም በምህረት በይቅርታ በንስሐ ልንገለጥለት የሚገባው በዓል ነው። እኛን እንዲመስል ወረደ፣ እኛ ደግሞ እሱን እንድንመስል ይገባናል። ክርስቲያኖች አሁን በዚህ ዘመን የበለጠ ጭምቶች፣ የበለጠ ጨዋዎች፣ የበለጠ ታራሚዎች፣ የበለጠ አመስጋኞች፣ የበለጠ ወደ እግዚአብሔር ቀራቢዎች ልንሆን ይገባል። ወደ ታች የወረደው እኛን ወደ ላይ ይዞ ለመውጣት እሱ የሰው ልጅ የተባለው እኛ የእግዚአብሔር ልጆች እንድንባል። ስለዚህ ኦርቶዶክሳውያን እነዚህን በዓላት ስታከብሩ ሄዳችሁ እንድትጠጡባቸው፣ ሄዳችሁ እንድትበሉባቸው፣ መብል መጠጣት ስል በጣም እንድታዝናኑባቸው አይደለም፣ በልኩ በመጠኑ እንድንኖርባቸው፣ የተጨነቁትን እንድንደርስላቸው፣ ያዘኑትን እንድናጽናናቸው፣ ሆድ የባሳቸውን እንድናበረታታቸው፣ እርስ ለእርስ የቅዱስ ዮሐንስ መጥምቅ መለኮት ትምህርቶችን እንድንገብራቸው፣ ሁለት ያለው ለአንድ እየሰጠ ቁምሳጥኑን ያንጨቀ ለሌላ እያካፈለ በቀን 3 ጊዜ የሚበላ አንድ ጊዜ እንደሚበላ ለሌላ እግዚአብሔርን ስርዓተ ቤተ ክርስቲያንን ጠብቀው ትዳራቸውን አክብረው ልጆቻቸውን ተንከባክበው እንዲኖሩ በምስጋና እንዲኖሩ ፍርሃት የገባቸው እንዲያበረቱ ይልቁንም ደግሞ ቀኑ ሲቀርብ እያያችሁ አብልጣችሁ ይህንን አድርጉ እንደተባለው የጌታችን የመምጫ ቀናት ቀርበዋል። ያስፈራራችሁ አይደለም፣ እውነት ነው። ብርቱ የሆኑ በዓለማችን ላይ የሚፈጸሙ የመከራ ጊዜያትም ተጠብተዋል። ሊል ዘሊል ሆነ አሸሼ ገዳሚ እያልን የምንኖርበት ዘመን ሊያበቃ ይገባል። ዝም ብለን በዓል አክባሪዎች፣ ዝም ብለን ሌሊት አዳሪዎች፣ ዝም ብለን ዘማሪዎች፣ ዝም ብለን ነጭ ለባሾች ብቻ አይደለም። በእውነት
በቅን በንጹህ ሰውነት እግዚአብሔርን በተስፋ የምንጠባበቅ ልንሆን ይገባል። ይቆየን፣ ያስተማረን፣ የመከረን፣ በቃሉ ያጽናናል፣ በወንጌሉ ጥቂት ያሳረፈ የአባቶቻችን አምላክ እግዚአብሔር ይመስገን። አሜን። ተዋህዶ ሃይማኖታችንን ኢትዮጵያ ሀገራችን ይጠብቅልን። አሜን። አሜን።